ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4:30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ከፋና ብሮድካስቲንግ ኮርፖሬት ጋር በመተባበር ሰላም አድማጮች እንደምናላችሁ። ጤናማ የተሰኘው ፕሮግራማችን ጀምሯል። ማቴዎስ ወንዱ ፋውንዴሽን እና ፋና ሚዲያ ኮርፖሬሽን በጋራ ትብብር ነው ይህንን ፕሮግራም የሚያቀርቡላችሁ። ጤናማ ፕሮግራማችን እንግዲህ ዘወትር ዓርብ በዚህ ሰዓት ለአንድ ሰዓት ያላብራችሁ የሚቆይ ነው። ተላላፊ ያልሆኑ ህመሞችን እያነሳን ነው አብረን የምንቆየው። የጤና ጉዳይ እንግዲህ መሰረታዊ ነውና በተለይ እነዚህ ተላላፊ ያልሆኑ ህመሞች አሳሳቢ እየሆኑ መጥተዋል። ስለዚህም መደማመጥ መነጋገር አለብን። ምንነጋገርና ምንደማመጠውንም ማድረግ አለብንና ሁልጊዜም ባለሙያዎችን እየጋበዝን የተለያዩ መረጃዎችን እንለዋወጣለን። እናንተም እነዚህ ባለሙያዎች የሚያነሷቸውን ሀሳቦች ተግባራዊ እንድታደርጓቸው እንጋብዛለን፣ እንመክራለንም። እንግዲህ የጤና ጉዳይ ተላላፊ ያልሆኑ ህመሞች ያስደነግጣሉ፣ ያሳስባሉ። ሰሞኑን እንኳን እንግዲህ ሄሞራጂክ ፌቨር በጣም እያሳሰበ እያነጋገረ ይገኛል። ነገር ግን መጠንቀቁ ለሁሉም በጣም ጠቃሚ ነው፣ ተላላፊ ለሆኑትም ላልሆኑትምና አስቀድሞ መከላከሉ እንደኛ ባሉ ሀገሮች ደግሞ በጣም የሚያዋጣ ስለሆነ ሁሉንም አስቀድመን እንከላከላቸው እንላለን። ዛሬ እንግዲህ ርዕሰ ጉዳያችን የስኳር ህመም ነው። ለ34ኛ ጊዜ እየተከበረ ይገኛል። በሀገራችንም የስኳር ህመም እጅግ በጣም አሳሳቢ የሆነ መጥቷል። ህመሙ እንግዲህ ብቻውን አይመጣም፣ ሌሎች ህመሞችን ስለሚያስከትል እጅግ አሳሳቢ ነው። ዛሬ እየተከበረ ይገኛል። የኢትዮጵያ ስኳር ህመም ማህበር እያከበረን የሚገኘው በዚህ ሰዓትም ለ34ኛ ጊዜ የስኳር ህመምና ደህንነት በስራ ቦታ በሚል መርህ ቃል ነው የሚከበረው። የስኳር ህመምና ደህንነት በስራ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪ ድጋፍ ያድርጉ የሚል መሪ ቃል አለው። ሰዎች እንዲተባበሩ፣ እንዲደጋገፉ፣ እንዲነጋገሩም የሚያነሳሳ መሪ ቃል ነው። እንግዲህ ቀኑ ግንዛቤ ለመስጠትና የተወሳሰቡ የስኳር ህመም የጤና ችግሮችን ለመወያየት ያመች ዘንድ ይታሰባል። መከላከል የስኳር የጤና ችግር ካጋጠመ በኋላ ደግሞ እንዴት ተቆጣጥሮ መኖር እንደሚቻል ውይይት የሚደረግበት፣ ትምህርት የሚሰጥበት ነው። የስኳር ህመም ላለባቸው ላወቁ ላላወቁትም እንዲሁ ጠቃሚ ትምህርቶች የሚሰጡበት ነው የሚባለው። እንደውም ምንድነው ግማሽ ያህሉ ከስኳር ታማሚዎች ግማሽ ያህሉ የስኳር ህመም እንዳለባቸው አያውቁም ነው የሚባለውና ለማወቅ መመርመርንም የሚያበረታታ ቀን ነው። የስኳር ህመም እንግዲህ በሁሉም እድሜ ያጋጥማል። በልጅነትም ልጆች ላይ እየተከሰተ እያየን ነው። በወጣትነት ያጋጥማል። በጉልምስናም በእርጅና ጊዜም የሚያጋጥም አስቸጋሪ የሆነ ህመም ነው። የስኳር ህመም ያለባቸው ሰዎች በ1990 በፈረንጆቹ 200 ሚሊዮን ነበሩ በአለማችን። በ2022 ደግሞ 830 ሚሊዮን ሆኗልና ቁጥሩ እጅግ በጣም በአስደንጋጭ ሁኔታ ጨምሯል እየተባለን የሚገኘው የዓለም ጤና ድርጅት የሚነግረን። በታዳጊ ሀገራት ይበዛል። ሁሉም ተላላፊ ያልሆኑ ህመሞች ወደ ታዳጊና ደሃ ሀገራት ላይ በጣም ጫናቸው ከፍ ይላል። በ2022 ግማሽ ያህሉ መድኃኒት አይወስዱም ሲል ነው የገለጸው። ያው ቀደም ሲል ከጠቀስኩት ካለማወቅም ጋር የሚያያዝ ነውና በጣም አስቸጋሪ ህመም ነው የስኳር ህመም። በራሱ ከሚፈጥረው ችግር ባሻገር ለዓይነ ስውርነት ይዳርጋል፣ ለኩላሊት ስራ ማቆም፣ ለልብ ህመም፣ ለስትሮክ መንስኤ ነውና እነዚህ ሁሉ ሳይመጡብን አስቀድመን የስኳር ህመማችን ምን ላይ እንዳለ ማወቅና የስኳር መጠናችን ከፍ ካለም ማመጣጠን፣ ዝቅ ካለም ደግሞ ማስተካከል ተገቢ ይሆናልና ትኩረት እንስጠው እየተባለ ነው የሚገኘው። ዛሬ እንግዲህ ይህንን ቀን በማስመልከት ባለሙያ አይደለም የጋበዝኩላችሁ። ዛሬ ያነጋገርኩት አርቲስት ኪሮስ ኃይለስላሴ ነው። ብዙዎቻችሁ ታውቁታላችሁ። በአገራችን በተለይ በቲያትሩ በኩል በጣም ብዙ ቲያትሮችን አበርክቷል። ወደ 20 የሚጠጉ ቲያትሮችን የሰራ ነው። እነ ሳልሳዩ ባልንጀራ፣ የቬኑሱ ነጋዴ፣ ናትናኤል ጠቢቡ፣ ጣውንቶቹ አሉ። እነዚህ መጥቀስ እንችላለን። 147 በላይ መድረኮችን የመራ ነው። የቴሌቪዥን ድራማዎች ላይም እነ ገበና ቁጥር 1 እና ቁጥር 2 እንዲሁም ዳና ዴስቲቪ ላይ በአደይ እናውቀዋለን። በቅርቡ እንደውም 70ኛ ዓመት የልደት በዓሉና 40ኛ ዓመት የአገልግሎት በዓሉ ተከብሮለት ነበረ።
ባገለገለበት በአገር ፍቅር ማለት ነው በብዙ ቦታዎች ድምጾቹ ይታወቃሉ በሬዲዮ ምናውቃል ድራማዎች ትረካዎች ላይም ይታወቃል እንግዲህ ህዝብ አክባሪው ንግግር አዋቂው ተወዳጁ የቲያትር ሰው አርቲስት ኪሮስ ኃይለሥላሴ በቅርቡ ባጋጠመው የስኳር ህመም ምክንያት ማየት አቅቶታል በትንሽ አሁን ያያል ነገር ግን የማየት ችግር ገጥሞታልና የስኳር ህመምን ከተጋፈጡ በጣም በጥንቃቄ እየኖሩ ካሉ ሰዎች መካከል እሱ ይገኝበታልና ዛሬ እሱ ነው እንግዳ አድርጌ የጋበዝኩላችሁ ማስታወቂያ እንሰማና ስፖንሰራችንን ከዛ በቀጥታ ከሱ ጋር ያደረኩትን ቆይታ እናደምጣለን አብራችሁን ቆዩ የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና አርማውር ሃንሰን የምርምር ኢንስቲትዩት ዛሬ እንግዲህ ፕሮግራሜ የጤና ፕሮግራም ስለሆነ ስለ ሙያዎቹ ብዙ ጊዜ እናወራለን ዛሬ ግን ስለ ጤና ልናወራን የተገናኘ ነውና እጅግ በጣም አመሰግናለሁ ስላገኘሁ በጣም ደስ ብሎኛል እኔም በጣም አመሰግናለሁ አዜብ እንደ ህይወት እንዴት ያለፈ ነው ይሄኛው አዲስ ምዕራፍ ይመስለኛል ጡረታ ከወጣህ እንግዲህ ብዙ አመታት ተቆጥረዋል ከዛ በኋላ ደግሞ አሁን እንግዲህ በከፊል አሁን ትንሽ ደና ይሆንክ ይመስለኛል እይታ ላይ ችግር አጋጥሞሃልና አዲስ ህይወት ምዕራፍ ነው አይደል ህይወት እንዳመጣጡ ነው የምትቀበዩ በጥሩ ሁኔታ አሁን 70 አመቴ ነው 70 አመት ከ7 ወር ነው ልክ ነው 70 አመትህንና 40 አመት ያገልግሎትህን አይደል አገር ፍቅር ያከበር ነው 40 አመት ሙሉ እንዲሆን ነው እንጂ ያኔ 41 አመት ከምናምን ከ7 ወር ሆኖኝ ነበር ግን ያው ለመጥራት እንዲያመች 70 አመት እድሜና 40 አመት አገልግሎት ተብሎ ነው መጋቢት 27 2017 ነው 70ኛ አመቴን አገር ፍቅር ቲያትር በከፍተኛ ደረጃ የተከበረልኝ ባይዚስ ታይም እኔ በዚህ 40 አመት አሁን 42 አመት ማለት ነው በዚህ 42 አመት ቢያንስ 40 ቲያትር መስራት ነበረብኝ 40 እና 50 ፊልሞች መስራት ነበረብኝ ግን ኃላፊ ስትሆኚ ትወጠሪያለሽ በስብሰባም በምንም እና የሌሎችን ጊዜ ስለምትሻሚ የሌሎችን ጊዜ ላለመግደል ስቲ ከየቲያትሩ ተወጫለሽ ሌላ ሰው ብትመድቡ እኔ እንዴት ይያዣለሁ ወደ ኋላ ጎትታቸዋለሁ ያሽ እንትን ያለሽ እና ብዙ አልሰራሁም ብዬ ስለማምን ነው 70 አመት እንትን ነው ምልሽ በተረፈ እንዳልሽው እንግዲህ እኔ early retirement ጠይቄ ነው የወጣሁት ጡረታ ቀደም ብዬ ነው የወጣሁትና እንግዲህ ወደ 15 አመት ሳይሆን ይቀራል ጡረታ ከወጣሁ ግን እንገጣሚ ሆኖ በ61 አመቴ 61 አመት እድሜ ሲሆነኝ ወደ አሜሪካ ሲሄድ የአይኔን ብርሃን ሉዝ አረኩኝ ደገመ ኢሚግሬሽን ፎርም ለመሙላት አውሮፕላን ውስጥ ከባለቤቴ ጋር ነበርኩ በቃ ማንበብ አቃተኝ ድንገት ብዣለብኝ ማንበብ አቃተኝ በኋላ ባለቤቴን እያነበብሽልኝ ስፔሊንጉም እየነገርኩሽ ትጽፊያለሽ አልኳት ደነገጥኩ ግን ያን ቀን 2 ሰዓት ተኩል በዛ ሀገር አቆጣጠር በዋሽንግተን ሰዓት አቆጣጠር እዛ ደረስን ጨለማ ስለነበረ ብዥታው ኃይለኛና አስደንጋጭ ነበር ስንወርድ ግን 2 ሰዓት ተኩል ኤርፖርት ደርሰን ብርሃንም ታየኝ ብዥ ነው እንጂ የሚልብኝ ሙሉ በሙሉ አልጠፋም አይ ተመስገን ብዬ ያው አዲስ ሀገር ሲሆን ደግሞ ብርቅ ይሰራብሻል 2 ወር ያው ብዥ ይልብኛል ግን ቴሌቪዥን ያለው
በደቃቁም ቢሆን አነባለሁ ማነው ጎላ ያለም ቢሆን አነባለሁ ከሁለት ወር በኋላ ስመለስ እንደገና ዘ ሴም ቲንግ አውሮፕላን ላይ ገጠመኝ እምቢ አለኝ ከዛ አውሮፕላን ባለቤቴ ወደኋላ ቀርታለች ወደ ሀገሬ ስገባ ስለሆነ ግን ኢሚግሬሽን ፎርም ምናምን የለም ሻንጣዬን ግን ማግኘት አቅተኝ ቆሜ ዝም ብዬ እንትን እላለሁ ሰው ሁሉ ካስተምስ ክሊር አድርጎ ምን ብሎ ሄዷል ከአሜሪካ የመጣው በኋላ አንድ የአየር መንገድ ኦፊሰር ያየኝና ጋሽ ኪሮስ ምንድነው ቆመሃል እኮ ብዙ ምን ሆነ ነው አለኝ ሻንጣዬን አጥቼው አልኩት እስቲ አምጣ ታጉን አለኝ የትኬቱ ሲያዩ ለካ የኔ ሻንጣ ይሽከረከራል እዛው ይኸውልህ እኮ እዚህ ጋር እኮ አለ አይ አይኔን እምቢ ብሎኝ ነው አልኩት በቃ እንደዚህ ከሆነ ብሎ የጋሪ የሚገፉ ሰዎች አገናኘኝ በሉ መኪና ከመጣለት መኪና ውስጥ ልጆቹ ካሉ ከልጆቹ ጋር አገናኙት ካልሆነ ታክሲ ያስይዙት ብሎ ወጣውና እንዳልኩሽ ያው ከዛ ስትመጪ እንትን ስለሆነ ስለሚደክም አንድ ቀንተኛው በነጋታው ሐኪም ቤት ሄድኩኝና ግላኮማ ነው ተባለ እንግዲህ ከስኳር ጋር የተያያዘ ነው ስኳር ከዛ በፊት ወደ 92 ዓመተ ምህረት ነው ስኳር እንዳለብኝ ያወቅኩት ስለዚህ ከዛን ጊዜ ጀምሮ እኔን ከባከባለሁ ስኳሩን ችላብየው አላቅም ይሄ ነገር ሲያጋጥም መጀመሪያ ደነገጥኩ በኋላ ግን አይኔ ላይ 28 መርፌ ተወግቻለሁ አቫስቲን የሚባል መርፌ ግን አቫስቲኑ የአይኔን እይታ እንትን ሊያደርገው አልቻለም ሊያሻሽለው አልቻለም ከዛ አንደኛው አይኔ ጋር ደግሞ እንትን ካታራክት ይሄ ሞራ ነው ተብሎ ተገፈፈ ምንም ለውጥ አላመጣም እንግዲህ 28 መርፌ በየጊዜው በየሳምንቱ በየ6 ሳምንቱ እየተወጋ ለውጥ ሊመጣ አልቻለም ይሄንኑ ተመስገን ብዬ አክሴፕት አድርጌ ተቀብየው የስኳር መድኃኒቴን የስኳር መርፌን እየተወጋው ይዋለሁ እና ከ9 ዓመት ጀምሮ ካለፉት 9 ዓመታት ጀምሮ አለማየት ለኔ አዲስ ነገር ነው በ61 ዓመቴ ነው የገጠመኝ አንዴ ብቻ ሰርግ ላይ የጓደኛዬ ልጅ ሰርግ ላይ አለቀስኩኝ ለምን ሆድ ባሰኝ ኢንተርኮንቲኔንታል ነበር ሰርጉ ባለቤቴም ነበረች ጓደኞቼ ቲያትር ቤት ጓደኞቼም ነበሩ አለቀስኩና ምን ሆነ ነው የምታለቅሰው አለችኝ አይ እንዲሁ ዝም ብዬ ነው አልኳት ሊኖር አይደለም እንዴ እግዚአብሔርን አይን በእንጨት ልትወጋ ነው እንዴ ምን አድርግ ነው የምትሉ እግዚአብሔርን አለች እኔ ያኔ ፊል ያደረኩት ምንድነው ልጆቼ ሲያገቡ እኮ አላያቸው ውበታቸው ቬሎ ምኑ ባሎቻቸው ምን አይነት ነው እኮ አላይም ማለት ነው ብዬ ነው ፊል ያደረኩት በኋላ ግን ባለቤቴ እንደዛ ስትቆጣኝ ግን ተሰማኝ ልክ ናት አልኩ ባለቤቴን መርጬ ነው ያገባኋት ቆንጆ ነች ልጆቼም መልካቸውን አውቀዋለሁ እንግዲህ ሲያገቡ ቬሎ ላላየው እችላለሁ ሜካፑን ላላየው እችላለሁ የሚያደርጉት ሜካፕ ፋሽኑ ምኑ ላይታይ ይችላል ግን እነኛም ማቃቸው ልጆች ናቸው ጎልተው ላያቸው የሚችለው አይኔ ጤነኛ ቢሆን ስለዚህ ዋናው ደስታው ነው እነሱ ማግባታቸው ነው ለዛ ያብቃኝ እንጂ ምንድነው ብዬ ራሴን አጽናናውኝና ምን ፍልስፍና መጣ የሀገሬን በሙሉ በሙያ ምክንያት ከጫፍ እስከ ጫፍ ከኤርትራ ጫፍ ጀምሮ እስከ ሞያሌ ጫፍ እስከ ጎዴ እስከ አሶሳ ድረስ አውቀዋለሁ ሀገሬን ኢን ኤንድ አውት ነው የማውቀው አፍሪካ የተወሰኑ ሀገራት አውቃለሁ አውሮፓም የተወሰኑ ሀገራት አውቃለሁ ስለዚህ ምንድነው ይሄን ያህል እንትን የሚያደርገኝ ምን አዲስ ነገር አለና ነው ብዬ ራሴን በራሴ ገሰጽኩ እና ተጽናናሁ ከዛን ጊዜ ጀምሮ በዚህ ፍልስፍና ነው የምኖረው ወደ ብሬል ትምህርት ገባሁ አሁን ብሬል እየተማርክ ነው ሀገር ፍቅር አይደል ብሬል እየተማርኩ ነው የመጀመሪያውን ፌዝ ሰርቲፊኬት ተቀብያለሁ ሁለተኛ ፌዝ እንግዲህ ማጠናከሪያ አይቀረኛል እና እንዳውም ቱጌዘር የሚባል የአይነ ስውራን ማዕከል አለ እዚህ መነን ትምህርት ቤት አካባቢ አምባሳደር አድርገውኛል ሰርቲፊኬት ሲሰጡኝ የነሱ አምባሳደር አድርገውኛል ወደ አይነ ስውራን ብሬል ያስተምራሉ
አይነ ስውራን እንዴት በማህበራዊ ኑሮ በኩል ከሰዎች ጋር ተግባብተው መኖር እንደሚችሉ እንዴት ሰርቶ መኖር እንደሚችሉ አይነ ስውራንን እንዴት ማህበረሰቡ መረዳት እንዳለበት ያስተምራሉ። የአይነ ስውራን ልጆችን እንደዚሁ አንዳንዴ አይነ ስውራን ለልመና ሲወጡ ወይም ሎተሪ ሲያዞሩ ህፃናት ይወልዳሉ ሰዎች ናቸውና ልጆች ይኖሯቸዋል። ልጆቹ አብረው ይሄን እንዳይማሩ ምንድነው ልመና እንዳይማሩ ለማድረግ እነሱ ጋር ያውሏቸዋል። ቁርስ ምሳ ያበሉና ወደ 30 ምናምን ልጆች እንትን ያደርጋሉ ያስተምራሉ። በዚህ የሚረዳ ነው ቱጌዘር የሚባለው ድርጅትና በጣም ትልቅ ነገር ነው። አምባሳደራቸው አድርገውኛል የዛሬ ወር። ስለዚህ ሰርቲፊኬትም ብሬልም ተምሬያለሁ ልልሽ ነው። ህይወት እንደተቀበልሽው ነው። በቃ አክሴፕት አድርጌ ኖራለሁ። መልካም እንግዲህ ከ1975 ጀምሮ ተመርቀህ ስራ የጀመርከው እዚሁ ሀገር ፍቅር ነው። አትጠፋም እዚህ ግቢ። ቤትህም ትዳርህም ነው ሙያህም ነው። ጡረታም የወጣው ከዚሁ ነውና እዚህ አሁን ምን ስታደርግ ትውላለህ? አንተ በጣም ጨዋ ታዋቂ ነህ፣ ተረት ታዋቂ ነህ። ብዙ ሰው ይወድሃል፣ ብዙ ሰው ይፈልጋልና አሁንም ተከበህን ያገኘው በጓደኞች ምን ስታደርግ ትውላለህ? እኔን ያሳደገኝ የዳረኝ አገር ፍቅር ነው። ልጆቼም በአገር ፍቅር ደሞዝ ነው ያደጉት። እዚህ ግቢ ቦርቀው ነው ያደጉት፣ ሮጠው ነው ያደጉት። ለዲግሪም የበቁት አገር ፍቅር ሆኜ ነው ተምረው ማለት ነው አድገው። እኔም ለመታወቅ ትልቅ ደረጃ ለመድረስ ተጨማሪ ትምህርት ለመማር አገር ፍቅር የራሱ አስተዋጽኦ አለው። ሁሉም ነገር ስለሆነ ከሀገር ፍቅር ውጭ ሌላ አገር፣ ሌላ ቦታ፣ ሌላ መስሪያ ቤት ያለ አይመስለኝም። ስለዚህ አይኔ እንትን ካለ በኋላም ጧት ተነስቼ እመጣለሁ እዚህ። እንግዲህ ሰው ካረጀ በኋላ በትዝታ ነው የሚኖረው። ወጣቶች በዛሬና በነገ ነው የምትኖሩት። ነገን ታስባላችሁ። የልጅ ልጆቼ እንዳው ተምረው ዲግሪ ይዘው ሲያገቡ ባይ ብዬ ልመኝ እችላለሁ፣ ግን ፕራክቲካል አይሆንም። እድሜ ራሱ ይቀድማል፣ እየቀደመ ይሄዳል። 70 ዓመቴ ነው እንዳልኩሽ። እና ምንድነው በአብዛኛው የሚያኖርሽ የትናንትናው ነው። ትናንት የሰራሽው፣ ትናንት የሮጥሽው፣ ትናንት የሳቅሽው፣ የቀለድሽው፣ የዞርሽበት ሀገር። ይሄ ሁሉ ቅድም ተከብቤ እንዳገኘሽኝ ከጓደኞቼ ጋር ከነሱ ጋር ነው ስናወራ። ወሬ አይጠፋብንም፣ አያጥረንም፣ ጨዋታ አያጥረንም። ለምን አለን ትዝታ አለን፣ ከኋላ ፈልፍለን የምናመጣው ትዝታ ስላለና በዚህ ላይ እንግዲህ ለወጣቶቹም ምክር ትሆኛለሽ፣ ትምህርት ትሆኛለሽ፣ ምሳሌ ትሆኛለሽ እና የምታረጊው ነገር አታጭም። ጥሩ ነው አይደለ? እንደዚህ መዋሉ አዎ ጥሩ ነው። ኤክስፒሪየንስሽን ሼር አድርገሽ ተጫውተሽ ሻይ ጠጥተሽ ቡና ጠጥተሽ ወደ ቤቴ እመለሳለሁ እና ሁልጊዜ እኔ እዚህ አገር ፍቅር ስመጣ ተከብሬ ነው። አሁን አጋጣሚ ሆኖ ወጣቶቹ በሌሉበት ሰዓት መጣሽ እንጂ እኔ ልክ ስመጣ ወይም እነሱ ወደ ስራ ሲገቡ ቁጭ ብዬ ካገኙኝ ጉልበቴን ስበው ጉልበቴን ነው የሚስሙት። እነ ተስፉ ብርሃኔን የሚያክል አክተር፣ እነ ጽናት፣ በጣም ብዙ አክተሮችና አክትረሶች ጉልበቴን ስመው ነው የሚቀበሉኝ፣ አክብረው ነው የሚቀበሉኝና ከዚህ የበለጠ ክብር የትም ቦታ አይገኝም። እዚህ ቤት ነው የተገኘው። እኔን የመሳሰሉ ሰዎች ናቸው የሚያገኙት እንዲህ አይነት ክብርና እነኚህ ልጆች እኔ ደረጃ ላይ እንዲደርሱ ደግሞ እኔ በኩሌን አስተዋጽኦ ማድረግ አለብኝ። ስለዚህ ለዚሁ ነው በራይድ ነው የምመጣው ወይ ምክንያቱም አሁን ተጋፍቺ ታክሲ እንትን ማለት አልችልም። ስለዚህ እዚህ ወዬ አንድ ሲኒ ቡና ወይም አንድ ሲኒ ማኪያቶ ነው ጠጥቼ የምሄደው፣ ግን ማውጣው የትራንስፖርት ከዛ በላይ ነው። ለምን? ይሄንን ፍቅር ለማግኘት ነው። በዛ ነው የምትኖሪዋ፣ በዛ ነው ነገን የምታቆዩ፣ ዛሬን የምታልፊ በዚሁ ነው። በጨዋታና በሳቅ በደስታ ነው። ተረባለ፣ ተረት አለ፣ ጨዋታ አለ፣ ብዙ ነገር ስላለ በዛ ምክንያት እዚሁ እመጣለሁ። ከዚሁ አልጠፋም። አንደኛ ብሬይልም እማራለሁ እንዳልኩሽ አገር ፍቅሮች አቶ አሰፋ ጸጋዬ የሚባል መድኃኔዓለም ትምህርት ቤት 38 ዓመት ያስተማረ አይነ ስውር ነው ብሬይል የሚያስተምረኝ። ሂሩት ሹሜ የምትባል ወጣት ደግሞ ኮምፒውተር የአይነ ስውራን ኮምፒውተር ታስተምረኛለች። ከጊዜ በኋላ ሲሆን ትንሽ ያስቸግራል አይደል?
ያስቸግራል። በተለይ ለንደን አይነቱ እኔ ከመጽሐፍ ጋር ነው የኖርኩት፣ ከንባብ ጋር ነው የኖርኩት። ትምህርቴም ራሱ ከንባብ ጋር ነው። ስክሪፕት ካላነበብሽ፣ ቲያትር ካላነበብሽ፣ የፊልም ስክሪፕትም ካላነበብሽ፣ ግጥም ካላነበብሽ ምኑን አርቲስት ሆንሽው? ስትሰሪውም አንብበሽና አጥንተሽ ነው። ስለዚህ ከዛ ጋር የተያያዘ ሙያ ስለሆነ ሙያዬ መጽሐፍ ማንበብ ወድ ስለነበረ መጽሐፍ ማንበብ ባለመቻሌ ይቆጨኛል። ግን አንዳንዱ በትረካ መልክም ቢሆን አገኘዋለሁ። መቀበል ነው አንደኛ፣ ተመስገን ማለት ነው። እግዚአብሔርን ማመስገን ነው። የሚደራት ውጭ ሄጄ ብታከም እኮ ኖሮ የተሻለ ይሆን ነበር፣ የአይኔ ብርሃን አይጠፋም ነበር ብለህ እንዳትቆጭ፣ እኛም እንዳይቆጨን ብሎ ወዳጆች ያዋተው ህንድ ሀገር ሄጃለሁ። ህንድ ሄጄ በቃ ኢትዮጵያ ውስጥ የታከምከው ሕክምና በትክክል ነበረ ብሎ ገንዘቤን እንትን ካልኩ በኋላ ካወጣሁ በኋላ ማአት ገንዘብ ይኸው ምንም የሚደረግ ነገር የለም ብለውኝ ተመልሼ መጥቻለሁ ወደ ሀገሬ። እና ይሄ እንግዲህ የመጨረሻው ጥረት ነው። ውጭ ሄዶ መታከም የመጨረሻው ጥረት ነው። ከዛ በኋላ ግን የእግዚአብሔር ነገር ነው ያለው። ስለዚህ ባይሆን ሌላ ነገር ደግሞ አይን ከመጥፋት አልፎ ጆሮ እንዳይደነቁር፣ ጥርስ እንዳይረግፍ፣ ኩላሊት እንትን እንዳይል፣ ሌላ የነርቭ ችግር እንዳያመጣ በአግባቡ መድኃኒቱን መውሰድ፣ በአግባቡ መመገብ፣ እንቅስቃሴ ማድረግ ነው እንጂ የስኳር እንትኑ ሌላ ምንም የሚደረግ ነገር ስለሌለ ተመስገን ብሎ መቀበል ነው። ከአይንህን ችግር ከማጋጠሙ በፊት ስኳር እንዳለበት አውቀህ ነበር አይደል? አዎ 92 ነው ያወቅኩት እኔ ስኳር እንዳለብኝ። ከዛ በኋላ የምታደርገው ጥንቃቄ ምን ይመስል ነበር? በሐኪም የተነገረኝን ጣፋጭ ነገር አለመውሰድ፣ ካርቦሃይድሬት ነገሮች አለመውሰድ፣ ፕላስ ደግሞ ከምግብ በፊት የሚወሰዱ መድኃኒቶች፣ መርፌ መወጋት የመሳሰለውን እና ከምግብ በኋላ የሚወሰደውን ወስዳለሁ። በተረፈ አሁን አይኔን ከያዘኝ ወዲህ ነው እንጂ ብዙ እንቅስቃሴ ማላደርገው። በእግሬ ወክ ማድረግ ወድ ነበር። በእግር መንቀሳቀስ ትንሽ ሰውነት እንትን እንዲል የተነገረኝ ነገር ሁሉ አረግ ነበር። አሁን ግን መንገዱ ማየሽ ስለሚል መኪናም እንዳይገጨኝ ስለምፈራ ልጆቼም ስላገቡ ይዞኝ የሚሄድ ሰው ስለሌለ ወክ ለማድረግ እሷን ነች የቀረችብኝ እንጂ ሌላው ነገር ሐኪም ያዘዘውንና ማድረግ ያለብኝ ጥንቃቄ አረጋለሁ። ቼክአፕ አረጋለሁ ሁልጊዜ። ስለዚህ በዚህ መንገድ ነው እስካሁን ያለሁት። ያው የአይንህ ነገር መሀል ላይ ስለመጣ በፊት የነበረህን ጥንቃቄ ለማወቅ ነበረ። ከዛ በኋላም እንግዲህ እየተጠነቀቅክ ነው። ግን የስኳር ህመም እንደዚህ ከባድ መሆኑን ታውቅ ነበረ በፊት? አዎ ከባድ እንደሆነ አውቃለሁ። ከባድ ስለሆነ እኔ ባይዘው እንትን ነኝ፣ ለሳይንሳዊ ነገሮች ተገዢ ነኝ። ሐኪም ያለውን ነገር እኔ አሁን መርፌ አልፈራም፣ መድኃኒት አልፈራም። መድኃኒት ከጀመርኩ እስክጨርስ ድረስ ነው የምከታተለው። ይሄ በመሃል ተሻለኝ ብዬ የማቋረጥ ሰው አይደለሁም። መድኃኒት በአግባቡ ሐኪም ያዘዘውን ጨርሳለሁ። ፕላስ ቼክ አፕ አደርጋለሁ እና በዚህ በኩል ደህና ነኝ ማለት ይቻላል። ስልጡን ነኝ እና ቼክ አፕ ማድረግም እወዳለሁ። በአመት የተወሰኑ ጊዜያት ቼክ አደርጋለሁ። ስኳሬን ለካለሁ፣ ደም ግፊት ለካለሁ። ስለዚህ በተቻለ መጠን ልጆቼም እንትን ያደርጋሉ፣ እኔም እጠነቀቃለሁ። እንዴት መጣብኝ ብለህ ታስባለህ? አንዳንድ ያው የስኳር ህመም አንዳንዴ ከዘር ይመጣል ከቤተሰብ፣ አንዳንዴ ደግሞ ያው እንቅስቃሴ ካለማድረግ አመጋገብ ላይ ካለመጠንቀቅ ሊመጣ ይችላል። ያንተ ከቤተሰብ ነበረ? እኔ ከቤተሰቤ አልነበረም። ቤተሰቤ እንዳውም አዝማቲክ ነው እንጂ ስኳር ያለበት ቤተሰብ አላውቅም። ግን ምን ሆነ መሰለሽ በ91 መጨረሻ እንትን ያዘኝ፣ ሄፓታይተስ ቢ 2 ያዘኝና በጣም በርካታ መድኃኒት እንዳውም አይድንም የሚባል በሽታ ነው። በርካታ መድኃኒት ነው የወሰድኩት። ያ ስወስደው የነበረው መድኃኒት በዚህ ላይ ደግሞ ሄፓታይተስ ይዝሽ ጣፋጭ አለ በብዛት ውሰድ የምትባይ ያን ሁሉ ጠጣለው። የሚመጣው ጁስ፣ የታሸገ ጁስ፣ ምን ፍሩት እንትን ላለው ያም ሆኖ ይጠማኛል፣ ምላሴ ይደርቃል።
በኋላ ዶክተር እንዳለ ይባላሉ የዚህ ጉበት ሐኪሜ ዩናይትድ ቪዥን ያሉ ሰው ናቸው በጣም ለኔ ከእግዚአብሔር በታች በጣም ምርጥ ሰው ናቸው በኋላ ዶክተር እንዲህ ኮንኩኝ ስላቸው እንዲህ አይነት ታብሌቶች እኮ ስኳርን እንትን ያደርጋሉ አግራቤት ያደርጋሉ የዛ እንትን ነው ውጤት ነው አሉኝ ቀጥታ ዳያቤቲክ ሆንኩ ስለዚህ ስኳር እንትን መውሰድ ጀመርኩ ያኛው ዳነ ስኳሩ ግን ቀጠለ ሄፓታይቲስ ቢ ማይጠፋ ጠፋ እሱ ጥሩ ነገር ነበር እሱ ጠፋ ስኳር ግን ቀጠለ ከ92 ጀምሮ ቀጠለ አሁን ትለካለህ ሁሌ ለካለሁ እንዳውም አንድ የሚያስቸግረኝ መውረድ ያስቸግረኛል እና በተለይ ሌሊት ምግብ ለመብላት ሞክራለሁ ካልሆነ ሚሪንዳ ጠጣለሁ በጣም እንዳይወርድ ምክንያቱም ከ60 በታች ደግሞ መውረድ የለበትም እሱም አደጋለሁ ስለዚህ እንደዛ አረኩ ስሜቱ ስለሚታወቀኝ በጣም ነው እንትን መለውኔ ምን ተነቀቀው ከረሜላ ኪስ ውስጥ አለ ከበባ አካባቢ ወይም እንትን ያለበት አካባቢ ቆንኩ ደግሞ ስሜቱ አስተመጣ ሲያልበኝ ሚሪንዳ ጠጣለሁ ወዲያው እንትን ያደርጋል ይስተካከል አርቲስት ኪሮስ ኃይለሥላሴ ጋር ያደረግነው ቆይታ ይቀጥላል በክፍል 2 አላበቃም ዛሬ እንግዲህ ለ34ኛ ጊዜ የስኳር ህመም ቀን የዓለም የስኳር ህመም ቀን እየተከበረ ይገኛል በተለያዩ ግንዛቤ ማስጨበጫ ፕሮግራሞችና ይህንን በማስመልከት ነው ዛሬ አርቲስት ኪሮስ ኃይለሥላሴን የጋበዝነው ቆይታችን በክፍል 2 ደግሞ ከደቂቃዎች በኋላ የሚቀጥል ይሆናል የስኳር ህመምና ደህንነት በስራ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ ተጨማሪ ድጋፍ ያድርጉ የሚለው የዚህ አመት መሪ ቃል ነው በተለይ ስራ ቦታ ላይ ያሉ መመካከሮችን መደጋገፎች ላይ ትኩረት ያደረገ ነው ማለት ነው እንግዲህ የስኳር ህመም እጅግ በጣም አስቸጋሪ ህመም ነው በ2021 እንኳን በወጣ መረጃ እንግዲህ በፈረንጆቹ በስኳር ህመምና ኩላሊት ሳቢያ 2 ሚሊዮን ሞት እንዳጋጠመ ተገልጾ ነበርና ጤናማ አመጋገብ አለመኖር ቋሚ አካል ብቃት እንቅስቃሴ ያለማድረግ ማጨስ ሁለተኛው አይነት የስኳር ህመም እንዲመጣብን የሚያደርጉ ናቸውና እዚህ ላይ ጥንቃቄ ማድረግ እንደሚያስፈልግ ነው የሚገለጸው ቆየት ብሎ ደግሞ አርቲስት ኪሮስ ኃይለሥላሴም ካያቸው ከታዘባቸው ራሱ ላይ ከሚያደርጋቸው ጥንቃቄዎች ምን ማድረግ እንዳለብን እንዲሁ ይነግረናል የስኳር ህመም ማለት እንግዲህ በደም ውስጥ በሚፈጠር ከልክ ያለፈ የስኳር መጠን ሳቢያ የሚከሰት የጤና ችግር ነው ይህም የሚከሰተው እንግዲህ ሰውነት ኢንሱሊን ማምረት ሳይችል ሲቀር ወይም ኢንሱሊን ራሱ ሰውነት መጠቀም ሲያቅተው ነው አብዛኛዎቹ የኃይል ሰጪ ምግቦች ተፈጭተው ግሉኮስ ወደሚባል የስኳር አይነት ይቀየራሉ ይህ ስኳር ወደ ደም ስር ይገባና ኢንሱሊን በሚባለው ንጥረ ቅመም እገዛ ወደ ህዋሳት እንዲገባ ይደረጋል ለኃይል ምንጭነት ይውላል የስኳር ህመም የምንለው ታዲያ እንግዲህ በሚኖርበት ጊዜ ሰውነት ኢንሱሊን አያመርትም ወይም የተመረተው ኢንሱሊን ጥቅም ላይ አይውልም ስለዚህ በደም ዝውውር ውስጥ ያለው የስኳር መጠን ከፍ ይላል አንዳንዴ ደግሞ በጣም ጥንቃቄዎቹ ሲበዙ ደግሞ ዝቅም ሊል ይችላልና በስኳር ህመም ውስጥ ያሉ ሰዎች መለካት ቶሎ ከፍ ካለ ማስተካከል ዝቅ ካለ ማስተካከል ይገባቸዋል እንግዲህ የስኳር ህመም አይነቶች ቁጥር 1 የሚባለው አይነት የስኳር ህመም አለ ይህ እንግዲህ የስኳር ህመም በአብዛኛው የሚታየው በህፃናትና በወጣቶች ላይ ነው በዚህ ጊዜ ቆሽት ኢንሱሊን ማምረት ያቆማል ብዙ ጊዜ የሚከሰተው የሰውነታችን የበሽታ መከላከል ስርዓት ቆሽት ውስጥ ያሉትን ኢንሱሊን የሚያመርቱ ህዋሳት ወደ እንግዳ በመቁጠር ሲያጠፋቸው ነው ኢንሱሊን ከሌለ ስኳር ወደ የህዋሳቱ መግባት ስለማይችል ከምግብ ተገኝቶ በደም ውስጥ ስለማይቆይም መጠኑ ከፍ ይላል ማለት ነው ሁለተኛው አይነት የስኳር ህመም ደግሞ የሚታወቀው የስኳር ህመም አይነት በሰፊው በ85 እስከ 90% በሚሆኑት የስኳር ህሙማን በብዛት የሚስተዋለው አይነት ነው በእኛም ሀገር አብዛኛውን ጊዜ የሚከሰተው በአዋቂነት የእድሜ ክልል ነው ይህም እንግዲህ የልብ ህመም በቁጥጥር ስር ያልዋለ የስኳር ህመም ከልብና ተያያዥ ችግሮች በተለይ የልብና ድንገተኛ ህመም ሊያስከትል ይችላል የደም ቧንቧዎች መጥበብ ሊያስከትል ስትሮክም ሊያስከትል ይችላል አጠቃላይ የስኳር ህመም ለነዚህ መንስኤ ይሆናል ሶስተኛው አይነት ደግሞ ከተለያዩ ህመሞችና መድኃኒቶች እንደ ስቴሮይድ በመባል የሚታወቁትን በመጠቀም ሊመጣ የሚችል ነው ከእርግዝና ጋር የሚከሰት የስኳር ህመምም አለ እንግዲህ ይሄም በእርግዝና ጊዜ ያጋጥማል ሴቶች ላይ
ቶሎ መሽናት፣ የማቋረጥ የውሃ ጥም፣ ኃይለኛ የድካም ስሜት፣ የሰውነት ክብደት መቀነስ፣ የቁስል ቶሎ አለመዳንና ሌሎችም በአጠቃላይ ለሁሉም የስኳር ህመሞች እንደ ምልክት የሚጠቀሱ ናቸው። እንግዲህ ቆይታችን የሚቀጥላል። አድማጮችን ደግሞ ጥያቄ ምን ጠይቃለን እየደወላችሁ የምትመልሱት። ዛሬ እንግዲህ የስኳር ህመም ቀን እየተከበረ ነው ብላል። ለስንተኛ ጊዜ እየተከበረ ነውና መሪ ቃሉን ደግሞ ቀንዶ ቃል በቃል ባትሉልን እንኳን ሀሳቡ ምን ላይ እንደሆነ እየነገራችሁን አብረን እንቆያለን። 0115591151 0115536006 እና 0115536008 ላይ መደወል ትችላላችሁ። 8222 አጭር የጽሁፍ መልእክት መቀበያችን ነው። በእነዚህ የስልክ መስመሮች እየደወላችሁ ካሁን ጀምሮ ለምትመልሱ ቀዳሚ 3 አድማጮች ዛሬ እንግዲህ ሽልማት እንሰጣለን ማለት ነው። ማስታወቂያ እንስማና ተመልሰን እንገናኛለን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911747938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። ስፖንሰራችን አርማውር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። ከጤና ጉዳዮች ጎን ሁልጊዜም አርማውር ሃንሰን አለ። ለአንጋፋ ተቋም ነው። ከ50 ዓመታት በላይ እንግዲህ በአገራችን በጤናው ዘርፍ በምርምሩ ላይ ብዙ ስራ የሰራ አንጋፋ ተቋም ነው። እጅግ በጣም ነው የምናመሰግነው። አሁንም እንግዲህ ጊዜው የዲጂታል ዘመን ነውና የጤናን ጉዳይ ዲጂታላይዝ በማድረግ ሂደትም አንጋፋ ተቋም የሆነው አርማውር ሃንሰን ከጎን ሆኖ እየሰራ ይገኛል። በጣም ነው የምናመሰግነው። ለጀማሪ ተመራማሪዎች ብዙ እድሎችን አመቻችቷል። ሄዳችሁ መጎብኘት ትችላላችሁ። ከነባር ተመራማሪዎች ጋር በመገናኘት እንግዲህ ድጋፎችን ማግኘት ትችላላችሁና አርማውር ሃንሰን እነዚህን ጥሪዎች ያቀርባል። የኛም የፕሮግራማችን አጋር ስለሆነ እጅግ በጣም እናመሰግናለን። ጤናማ የተሰኘው ፕሮግራማችን ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ የቀድሞ አሁን ማቴዎስ ወንዱ ፋውንዴሽን ተብሏል ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው የሚያቀርቡላችሁ። በየሳምንቱ እንግዲህ በዚህ ሰዓት እንገናኛለን። በጣም ጠቃሚ ሆኑ ተላላፊ ካልሆኑ ህመሞች ጋር ተያይዞ ልታውቋቸው የሚገቡ ጉዳዮችን ያነሳን የምንቆይበትና ዛሬም እንግዲህ የስኳር ህመም ቀንን ምክንያት በማድረግ ከአንጋፋው አርቲስት ኪሮስ ኃይለስላሴ ጋር ቆይታ እያደረግን እንገኛለን። በክፍል 2 ደግሞ በጣም የሱንም ልምዶች ጓደኞቹንም ያጣባቸውን አጋጣሚዎች ይነግረናል። እንግዲህ ድንገት አጣናው የምንላቸው አጋጣሚዎች ብዙ ናቸው። በየቀኑ የምንሰማቸው ተቀጣጥረን ነበርኩ፣ ልንገናኝ ነበርኩ፣ እንዲህ ልናደርግ ነበርኩ እንላለን። ከጎናችን ብዙ ሰዎች እናጣለን። እነዚህ መርዶች እንሰማለንና በየጊዜው ቼክአፕ ማድረግ፣ ምርመራ ማድረግ፣ የጤና ሁኔታ ማወቅ እንዲህ አይነት አስደንጋጭ ቦታዎች እንዳይመጡ ይጠቅማልና በተቻለ መጠን እንግዲህ የባለሙያዎቹን ምክር ተግባራዊ ማድረግ መልካም ነው እንላለን። በክፍል 2 ወደምናድገው ቆይታ እንሻገራለን። አርቲስት ኪሮስ ኃይለስላሴ ይቀጥላል። በጣም በጥንቃቄ ነው የምትኖረው። ደስ ይላል። ግን ሌሎች ሰዎች ላይ ምን ታስተውላለህ? አሁን የስኳር ህመምን ሰዎች ችላ ይላሉ። እንዳንተ እንደዚህ የሚፈጠሩ ስሜቶችን እንኳን ማስተዋል ቀላል አይደለም። አንዳንዶች ደግሞ ተነግሯቸውም ህመም ላይ እየደረሰው እየጣላቸውም ምግባቸውን አይጠነቀቁም፣ አይለኩም፣ መርፌና መድኃኒታቸውን በአግባቡ አይወስዱም። እንዲህ አይነት ነገሮች አሉ። ምን ታስተውላለህ? አዎ እኔ እንግዲህ አንድ ጓደኛዬን በህይወት አጥቻለሁ። አምና ነሐሴ ላይ 2016 ነሐሴ ላይ ከዚህ ዓለም በሞት የተለየ ጓደኛ አለኝ። በስኳር ነው የሞተው። ኩራን ነው ኩራ የስኳር እንደያዘው አቅ ነበር ነግሮኛል። ኩራ ይሄ ነገር ችላት በለው ሐኪም ክትትል አድርግ፣ በምግብም በምንም በመድኃኒትም መከታተል አለብህ እለዋለሁ። ኪያዬ ግድ የለህም እኔ ቀጨኔ ነው ቤቱ። ከቀጨኔ ተነስቼ በ6 ኪሎ አድርጌ በ4 ኪሎ አገር ፍቅር ስመጣ አቦስቶ ይስተካከላል ይላል።
በምግብ አስተካክላለሁ ይላል። መጨረሻ ግን ስኳሩ 30 ደርሶ ነው የሞተው። በጣም ወርዶ ነው የሞተው። እና እኛ ብቻ ሐኪም ለመሆን መሞከራችን አግባብ አይደለም። የሐኪምም ትዕዛዝ የሐኪምም ምክር መቀበል አለብንና ይሄ አንድ ፕሮብሌም ነው። ብዙዎቹ ደግሞ እንደዚሁ ድንገት የሚሞቱ ሰዎች አሉ። ድንገት በተኙበት ድንገት በተቀመጡበት የሚሞቱ ጓደኞቻችንም አሉ። ያንዳንዶቹ መብዛት ነው። አሁን ፍርዬ የፊታችን እሁድ 40ዋ ነው። ፍርዬ ጤነኛ ነች፣ ግን ብዙዎቻችን እንደብቃለን በሽታ። ኢትዮጵያ ውስጥ ደግሞ ትልቁ ችግር ምንድነው? በሽታ መደበቅ። አይነገርም። ስኳር፣ ደም ግፊት፣ ኮሌስትሮል አይነገርም። ስኳር ለምን ይደበቃል? ደም ግፊት ለምን ይደበቃል? ልብ ህመም ለምን ይደበቃል? ሰው እኮ በሽታውን በተናገረ ቁጥር ነው መድኃኒቱን የሚያገኘው። ምክር አለ እኮ እንዲህ ብታደርግስ፣ እንዲህ ቢሆንስ፣ ዶክተር እንትና የሚባል ምርጥ ሰው አለ እሱ ጋር ብትሄድስ ይባባላል። እና ሰው ግን ይደብቃል። ኢትዮጵያ ውስጥ ይደበቃል። እኔ አሁን ፍሬ የስኳር እንትኗ ከፍ ብሎ ነው የሞተች የሚል እምነት ነው ያለኝ። ለምን ቤተሰብም አያውቅም፣ አልተናገረችም። ግን ፍሬ ኃይለኛ ተወዛዋዥ ነበረች። በጣም ምርጥ ተወዛዋዥ ነበረች። ዳንሰር ነበረች። ሰውነቷ ፍሌክሲብል ነው። አክሮባቲስት ነች። ጂምናስቲክ ትችላለች። ይህን የውዝዋዜ ሙያ ካቆመች በኋላ ግን ወፍራለች። ሆዷም ቦርጯም መቀመጫዋም እንትን ብሏል። ይሄ እንቅስቃሴ ከሌለው ያ በእንቅስቃሴ ተገንብቶ የነበረ ሰውነት እንቅስቃሴ ከሌለው በዚህ ላይ አመጋገብ አለ፣ ምግብ አለ፣ ቢራ አለ፣ ምን አለ ይሄ ሁሉ ተጨማምሮ ነው ሰዎች እንዲህ አይነት አደጋ ውስጥ የሚወድቁትና ብዙዎቹ ይሄ ቼክ አፕ አለማድረግም ካረጉ በኋላም አለመንገር፣ በሽታን በአግባቡ መድኃኒትን ሐኪም ያዘዘውን አለመውሰድ፣ እሱን ትቶ ወደ ባህል መድኃኒት መሄድ። ኦፍ ኮርስ የባህል መድኃኒት ለምሳሌ ይሄ ፌጦ፣ አብሽ፣ ምን የመሳሰለው ነገር የራሱ አድቫንቴጅ ሊኖረው ይችላል። ግን የተመጠነ ነው ወይ? መጠኑስ ፕላስ መቼ ምን መውሰድ እንዳለባቸው አለማወቅም ነገር ሊኖር ስለሚችል ሰዎች በዚህ በኩል ይጎዳሉ። በሽታውን የደበቀ መድኃኒት አያገኝም የሚባለው ተረት እኛ ላይ በደንብ የሚሰራ ነውና ስኳር ጥሩ ወዳጅ ነው። ከተንከባከቡት ካከበሩት ያከብራል። ተከባብሮ መኖር ነው። እንግዲህ እኔ ከ92 እስካሁን ስንት ማለት ነው 20 ምናምን ትሆን አይደል? ይኸዋለሁ። ከዚህ በኋላም የሚያቆየኝን ያህል ያቆየኛል ከተንከባከብኩት እና እንትን ካልኩት። ስለዚህ እኔ ደግሞ ክብደቴ 74 ነው። ከዛ አያልፍም አይወርድም። ቁመትህም ጥሩ ነው። ቁመቴም ጥሩ ነው። ሜትር ከምናምን ነኝ እና ይህንን ነው ግምት ውስጥ ማስገባት። ፕላስ ስኳር ነገር ብዙ እንትን አልልም። ጣፋጭ ነገር አልወስድም። ዳቦ፣ ፓስታ ምናምን የመሳሰሉት እንትን አልልም። አሁን አልጠቀምም። ምናልባት አልፎ ኖሮ በ3 ወር አንዴ ምናምን ስፓጌቲ ፓስታ ልበላ እችላለሁ። ምናልባት ኩላሊቱ ፌል እንዳያረግም ፕሮቲን መብዛት የለበትም። ስለዚህ ተጠንቅቆ መኖር ነው። ያው ኑሮም ራሱ አሁን በጣም እየናረና እየከበደ ነው። መድኃኒቱም እየቸገረ ነው፣ እየከበደ ነው፣ የተወደደ ነው። የራስ ጥንቃቄ እንትን ያደርጋል። እንደው ግን አሁን ኃላፊነትን መወጣት ግድ ነው። አሁን ጓደኞች አሉ እዚህ ሀገር ፍቅር አብራችሁ ስትውሉ ወጣቶቹም አሉና ስለ ስኳር ህመም ትነግራቸዋለህ፣ ታስተምራቸዋለህ። ለቤተሰብም ቢሆን ቤተሰቦቼ ያውቃሉ፣ ልጆቼ ያውቃሉ። እንዳውም እነሱ ናቸው ዋናው ተከላካይና ቁጥጥር የሚያደርጉት። በላህ ወይ፣ ጠጣህ ወይ፣ መርፌህን ወሰድክ ወይ፣ ተወጋህ ወይ፣ በሰዓቱ ንጽህና ምን ይሄ ሁሉ የሚከታተሉ ልጆቼ ናቸው። እዚህ እኔ በግልጽ ነው የምናገረው። ከኔ ተማሩ ነው የምለው። የግድ አይናችሁ ጠፍቶ እኮ አይደለም ስኳርን ማወቅ ያለባችሁ። ሞቼ ላሳይህ ወይ የሚባል አባባል አለ። መውደዴን ሞቼ ራሴን አጥፍቼ ላሳይህ እንዴ? መውደዴን ማፍቀሬን የሚባል ነገር አለ። ስለዚህ የሰው ልጅ አይኑ ታውሮ እኮ አይደለም ስኳር መኖር አለመኖሩን እንትን ማድረግ
እኔን ያየ ተቀጣቆ ነው መሆን ያለበት። ኪሮስን ያየ ሰው አሁን እኔ በጥንካሬ ነው የሚመለከቱኝ ሰዎች። ኪሮስ እንኳን እንዲሆኖ አይኑ እንደዚህ ሆኖ ይሄ ሁሉ ስኳር እንትን እያለ እንደዚህ ነው፣ ብርቱ ነው፣ ጠንካራ ነው፣ ለሌላው አርአያ ነው ይላሉ። እሱ ብቻ በቂ አይደለም። እኔ የምላቸውንም መስማት አለባቸው። እኔ የማረገውን ማረግ አለባቸው። ዝም ብሎ ኮት አድርጎ ምሳሌ ነው ማለት ብቻ ሳይሆን እኔ የማደርገውና የምናገረው መስማት አለባቸው ጓደኞቼ። ስለዚህ አብዛኞቹ ባይሆኑ የተወሰኑ ስኳር ያለባቸው አሉ፣ እንመካከራለን ከባለ ስኳሮቹ ጋር። ጣፋጮች ነው የምንባባለው፣ እርስ በራሳችን ጣፍጠናል እንባባላለን። ስኳር ቡና ሻይ በስኳር አንወስድም። ስለዚህ እንነጋገራለን፣ መፍትሄውም እንደሆነ እናወራለን። መመካከሩ ደግሞ ህይወትን ያቀላል አይደል? ኤግዛክትሊ እሱ እኮ ነው ምልሽ። ቅድም እኮ ኮሌስትሮል፣ ደም ግፊት፣ ስኳር ምን ደብቀሽ የት ነው የሚደረሰው? በቃ በሽታሽን መደበቅ እኮ ነው። እንዳውም እኔ ማቀው ሐኪም ካለ ወደዛ ልመራው እችላለሁ። ትርፍ መድኃኒትም ካለኝ ለዛ የሚመጥንና የታዘዘለት ካጣ እኔ ጋር ትርፍ ካለ ሰጠዋለሁ እኮ። ያው እኛ ሀገር አስፕሪንም ቢሆን ተካፍለን ነው የምንኖረው፣ ሼር እናደርጋለን። ግን አስፈላጊና የታዘዘ ሆኖ ፋርማሲ ካጣው ግን ለኔ ለብዙ ጊዜ የሚያገለግለኝ ካለ ነገ ከነገ ወዲያ እኮ ይመጣል። ስለዚህ ባካፍለው የሰውዬ ከሞት አድነዋለሁ ማለት ነው። እና መመካከር፣ መነጋገር ይጠቅማል፣ አይጎዳም፣ ምንም ጉዳት የለውም። እውነት ነው። አሁን እንግዲህ እኛ የነበረን አኗኗር በጣም እየተለወጠ ነው አሁን እና እኛ ስናድግ የምንበላው የነበረው ነገር ተቀይሯል። አሁን አኗኗሩም ደግሞ ሰው በመኪና ይመጣል፣ በመኪና ይላል፣ ታክሲ ይሳፈራል፣ በእግር የሚኬድ መንገድ የለም። እነዚህ ነገሮች ለስኳሩም ለሌሎቹ ህመሞች መንስኤ እየሆኑ ነውና እነዚህ ለምን ታስተውላለ? ማህበረሰቡስ ምን አይነት ጥንቃቄ ማድረግ አለበት? አሁን በኢትዮጵያ ደረጃ አንደኛ አመጋገባችን አንቺ እንዳልሽው ተቀይሯል። ሳር በልቶ የሚያድግ በግና ከብት የለም። ኦፍ ኮርስ በተወሰነ ጊዜ ተራራክለው ነው ከብቶቹ ምኖቹም ለእርድ የሚቀርቡት። እሱ ራሱ በእነሱ አማካይነት ወደኛ እየመጣ ነው እንትን ኬሚካሉ። ያ ኬሚካል የራሱ የሆነ ችግር እየፈጠረ ነው ያለው። ሁለተኛ ከሊቅ እስከ ደቂቅ ድረስ በእግሩ የሚሄድ ሰው የለም። ከተወሰኑ ስፖርተኞች ሌሊት ተነስተው ጂምናዚየም ገብተው ጂም የሚሮጡ በስተቀር አብዛኛው ህዝብ በእግሩ አይሄድም። ከዚች በታክሲ ነው። የገጠሩ እንኳን በባጃጅ መሄድ ጀመረኩ። የገጠር ሰው በባጃጅ ትንሽ ዕቃ ይዞ በባጃጅ በባዶ እግሩ በባጃጅ ሆነ። መቀመጥ በዝቷል አይደል? ስለዚህ መቀመጥ በዛ፣ መወፈር በዛ። ሐኪሞች እንደሚሉት እኮ ነው ሞት በአፍ ይገባል እኮ የሚሉት ነው። በምንበላው ነገር በምንጠጣው ነገር ሞትን እያፋጠን ነው እና ይሄ መስተካከል አለበት። ህፃናትም ያሳዝናሉ እኮ አይደል? አሁን የስኳር ህመም ያለባቸው ብዙ ህፃናት አሉ። እኔም በአጋጣሚ ማገኛቸውና እነሱ ላይ ሲሆን ደግሞ የታሸጉ ነገሮች ናቸው ብዙ ጊዜ እንትን እያሉ ያሉት። በጣም የሚያሳዝነው ለምግብም ይሄ የታሸጉ ምግቦችም እንዲሁ በኬሚካል ያበዱና እንትን የሆኑ ናቸው። አሁን ፈረንጅ ሀገር እኮ ኦርጋኒክ ነገር ነው። ኦርጋኒክ ነገር ውድ ነው። ኦርጋኒክ የሆነ ነገር ነው የሚመገቡት። ይሄ እንትን የሆነ ነገር በኬሚካል ያበደው ነገር ርካሽ ነው፣ በጣም ርካሽ ነው። ያኛው ግን ውድ ነው። ስለዚህ አሁን ህፃናቱንም ይሄ የታሸጉ ነገሮች ፕሪዘርቫቶሪው ብዙ ጊዜ እንዲቆይ፣ ምግቡ ብዙ ጊዜ እንዲቆይ፣ ወተቱ ብዙ ጊዜ እንዲቆይ፣ ብስኩቱ ምኑም ብዙ ጊዜ እንዲቆይ ማድረጊያው ራሱ ህፃናትን እየጎዳቸው ነው። እኛ ደግሞ የጠቀምናቸው እየመሰለን ህፃናት ብስኩት ሲሉ ምን ሲሉ ቸኮላት ሲሉ ምን ሲሉ እንሰጣቸዋለን። ፍሩት ራሱ ይሄ የታሸጉ ፍሩቶች እነዚህ ነገሮች ራሳቸው አንደኛ አመራረታቸው ኬሚካል ነው። ማዳበሪያው በኬሚካል ነው። ማሸጊያው ራሱ የቆርቆሮ እንዳይዘግ ማድረጊያው እና ምግቡ ለረጅም ጊዜ እንዲቆይ ማድረጊያው ራሱ ኬሚካል ነውና እነኚህ ነገሮች ትልቅ ኢፌክት እየፈጠሩ ነው በህፃናት ላይ። ብዙ ህፃናት አንዳንድ ቦታ አሁን 200-300 የሚደርስ የስኳር መጠን ያላቸው ገና ትንሽ ህፃናት አሉ፣ መርፌ የሚወጉ ህፃናት አሉና
ከእንደዚህ አይነት ነገር እንዲወገዱ ማድረግ ነው። ልጆቹ ጥንቃቄ እንዲደረግላቸው ማድረግ ያስፈልጋል። መልካም ቀረ የምትለው ነገር አለ? ብዙዎቹን አንስተናል ጋሽ ክሎስ። እኔ ቀረም ብለው ነገር ቢኖር ምንድነው መሰለሽ ያው ቢያንስ በአመት አንዴ ሁሌ እንደምለው ሴቶች ማሞግራፊ መነሳት አለባቸው። ማሞግራፊ ማለት ከጡት ካንሰር ነፃ መሆን አለመሆናቸው ማወቂያ ፕላስ ደግሞ ጡታቸውን ይዘው መጠጠር አለመጠጠሩን ቼክ ማድረግ ይሄ ፕላስ ማሞግራፊው ምን አይነት ደረጃ ላይ እንዳሉ ይነግራቸዋል። የካንሰር ህክምና ቼክ አፕ ማድረግ አጠቃላይ ደግሞ ይሄ ስኳር፣ የደም ግፊት፣ የኮሌስትሮል የመሳሰሉት ቅቤ አሁን እዚህ ሀገር በጣም እንትን ነው። በቃ አለ ቅቤ የማይበላበት ቦታ አለ ጫፍ እስኪል ድረስ ይሄ ኮሌስትሮል ያመጣል። ኮሌስትሮል ደግሞ በደም ስር ተጋግሮ ደም ድንገት ቀጥ እንዲል ያደርጋልና እንዲህ አይነት ነገሮች እንዳይመጡ ቼክ አፕ ቢያንስ በአመት አንድ ጊዜ ያጠቃላይ ምርመራ ማድረግ ኦፍ ኮርስ ውድ ነው ይገባኛል። ግን ቢያንስ ግን መኪናችን እንኳን ቼክ እናስደርግ የለ መኪና ያለው ሰው መኪናውን ቼክ ያስደርጋል። ብስክሌት ያለው ሰው ብስክሌት ፍሬኑ መያዝ አለመያዙ ጎማው መስራት አለመስራቱ ቼክ ያደርጋል እኮ። ቴሌቪዥናችን ሰርቪስ እናደርጋለን እኮ ብዥ ያለ ሲያስቸግረን። ሰውስ ራሱ የማይተካው ሰውስ መኪና ይተካል፣ ሰው ግን አይተካም። የማይተካው ሰው ስፔር ፓርት የሌለው ሰው ጤንነቱ ያለበትን ደረጃ ቼክ ማስደረግ አለበት የሚል እምነት አለኝ። አጋጣሚ የዓለም የዲያቤቲክስ ቀን ነው ብለሽኛል ዛሬ እንትን በሚተላለፍበት እንግዲህ ከዲያቤቲክስ ቀን ዲያቤቲክስ ውስጥ ላለመግባት የገባ ነው ገብተናል። ያልገቡት ግን ላለመግባት ፊዚካል ኤክሰርሳይዝ መስራት፣ ጤነኛ አመጋገብ፣ ጤነኛ ኗኗር እንዲኖሩ እግዚአብሔር ይርዳቸው። እሺ አመሰግናለሁ። እኔም አመሰግናለሁ። ጋሽ ክሎስ ጋር የነበረ ቆይታ የሚመስል ነበረ። ክሎስ ኃይለስላሴ እንግዲህ በአገራችን በአርቱ በቲያትሩ በተለይ በጣም የሚታወቅ አንጋፋ የሆነ አርቲስት ነው። በጣም የምናከብረው አርቲስት ነው። በጣም ነው የምናመሰግነው። ልምዱን ራሱ ያጋጠመውን ነገር ፍቃደኛ ሆኖ ለአድማጮች ስላካፈለልን በጣም እናመሰግናለን። እንዳለው ነው እንግዲህ በተለይ አይነት 2 የሚባለው የስኳር ህመም በአገራችንም በዓለም ላይም በጣም በዝቶ የሚታየው ነውና ይህ ወደኛ እንዳይመጣ እንግዲህ ጤናማ ያልሆነ አመጋገብን ማስወገድ አለብን። በተቻለ መጠን በአካባቢያችን የሚገኙ ጤናማ የምንላቸውን አመጋገብ ማዘውተር ያስፈልጋል። የአካል ብቃት እንቅስቃሴም ማድረግ እንዲሁ ይህንን የስኳር ህመም ለመከላከል የሚረዳን ነው። ከመጠን ያለፈ ውፍረትም ለስኳር ህመም የሚያጋልጥ ነው። አንዳንዴ ውፍረትና ምንድነው ውሸት ለባለቤቱ አይታወቅም ይባላል። በተቻለ መጠን ግን ክብደታችንን መለካት ከቁመታችን ጋር ተመጣጣኝ ነው ወይ የሚለውን ቦዲ ማስ ኢንዴክስ የሚሉትን እሱም ማሰራትና በተቻለ መጠን ያለብንን ትርፍ የሰውነት አካል በተለይ ሆድ አካባቢ የቦርጭ አካባቢ ያሉ የቦርጭ ውፍረት ለጤና ችግሮች ያጋልጣል። በተለይ ይሄ ደግሞ ለሁለተኛው አይነት የስኳር ህመም የሚያጋልጥ ነውና ጥንቃቄ ያስፈልጋል። በእድሜ መግፋት ምንም ማድረግ የማንችለው ነገር ነው። እሱም አንዱ እንግዲህ መንስኤ የሚሆን ነገር ነው። ቢሆንም ግን እድሜ እየገፋ ሲመጣ ጥንቃቄያችንን መጨመር አለበት። የቅርብ ቤተሰብ አካል ከስኳር ህመም ጋር መኖርም አንዱ ወደኛ ህመሙ እንዲመጣ የሚያደርግ ነገር ነው። ይሄንም ምንም ልንከላከለው ማንችል ነው። ቢሆንም ግን ጤናማ አኗኗርን በመከተል ደግሞ ልንቆጣጠረው እንችላለን የስኳር መጠናችን ማለት ነው። ሌላ እንግዲህ ደም ግፊትና የመሳሰሉ ህመሞችም የስኳር ህመማችን ሊዛባ ሊያደርጉ ይችላሉና ጥንቃቄ ማድረግ ያስፈልጋል። ደም ግፊት ካለ የስኳር ህመም ሊመጣ ይችላል። የኩላሊት ህመም ካለ ሌሎችም ካሉ እንዲሁ ይመጣል። የስኳር ህመም ለነዚህ ህመሞችም ምክንያት ሊሆን ይችላልና በተቻለ መጠን በዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ በስኳር ህመም ሳቢያ የሚያጋጥሙ የጤና ችግሮች ብዙ ናቸው። የልብም ሊያጋጥም ይችላል፣ የደም ቧንቧዎች ህመምም ሊያጋጥም ይችላል፣ ቀደም እንደጠቀስኩት ስትሮክም ሊያጋጥም ይችላልና በተቻለ መጠን መቆጣጠር ያስፈልጋል። የስኳር ህመምን መከላከልና መቆጣጠር የምንችልባቸው መንገዶችም እነዚህ ሆኖ መንስኤዎቹን መከላከል ነው ማለት ነው። ለስኳር ህመም በሚያጋልጥ ሁኔታ ላይ ካሉ
ወይም ደግሞ ከስኳር ህመም ጋር የሚኖሩ ከሆነ ጤናማ የሆነ ያኗኗር መንገድ በመከተል ሌሎች የጤና ጉዳቶች እንዳይደርስ መከላከል ይቻላል። የሰውነት ክብደትን ጤናማና ልከኛ ማድረግ ያስፈልጋል። የአካል ብቃት እንቅስቃሴን ጠቅሰናል። እንቅስቃሴ መጨመር ያስፈልጋል። በሳምንት ውስጥ ባሉት አብዛኞቹ ቀናት ውስጥ በቀን 30 ደቂቃ ላብ የሚያስወጣ እንቅስቃሴ ማድረግ የዕለት ተዕለት ኑሮ አካል እንዲሆን ይመከራል። እንቅስቃሴዎቹ ሐኪም በሚመክረው ልክ መሆን አለባቸው። በተለይ ደግሞ ከህመሙ ጋር ለሚኖሩ ማለት ነው። ያውኛ እንግዲህ ስራችን እንቅስቃሴ ላይ ነው። የስራዬ ባህሪ ራሱ ሲያንቀሳቀሰኝ ነው የሚለው። ስለዚህ የአካል ብቃት እንቅስቃሴ ማድረግ አይጠበቅብኝም እንላለን ብዙ ጊዜ። ነገር ግን ፕሮግራም የተደረገ አእምሯችን የሚያውቀው በሰዓት የተመጠነ የአካል ብቃት እንቅስቃሴ ማድረግ ነው ለሰውነታችን ለጤናችን ጠቃሚ የሚሆነው። ሌላው እንግዲህ አመጋገብን እናነሳለን። ብዙ ጊዜ ጤናማ እንዲሆን ይመከራል። ፍራፍሬዎችን፣ ቅጠላቅጠሎችንና የእህል ውጤቶችን ጥራጥሬዎችን አዘውትሮ መመገብ ለዚህ ጠቃሚ ይሆናል። በደም ውስጥ ያለው የስኳር መጠን ለመቆጣጠር የኃይል ሰጪ ምግቦችን መጠንና በደም ውስጥ ስኳር መጠን ላይ ሊኖራቸው የሚችለውን አስተዋጽኦ ማገናዘብም ተገቢ ይሆናል ማለት ነው። ስለዚህ እነዚህን በማድረግ የስኳር መጠናችን ከፍ ማለቱን መቆጣጠር፣ ዝቅ ካለም ደግሞ ማስተካከል ተገቢ ይሆናል ማለት ነውና ዋናው ነገር እንግዲህ አስቀድሞ ሳይመጣ መከላከሉ ጥሩ ነው። ካጋጠመም ደግሞ ቦርደር ላይ የምንለው ወይም ደግሞ የስኳር ህመም ሊያጋጥም ነው የሚያጋጥምበት ሁኔታ ላይ ከሆነን ደግሞ አመጋገባችንን ማስተካከል አሁን የጠቀስናቸውን የጥንቃቄ መንገዶች በማድረግ ራስን መከላከል ይቻላል ማለት ነው። ወደ ከፋ ደረጃ ላለመድረስ ጥንቃቄ ያስፈልጋል። እንግዲህ ስኳር ህመም እንዳለብን ካወቅን ደግሞ አርቲስት ኪሮስ ኃይለስላሴ እንዳለው ቀደም ሲል እንዳደመጣችሁት ማለት ነው ኩላሊት ሊያጋጥም ይችላል፣ የልብ ህመም ሊያጋጥም ይችላል፣ ደም ግፊቱም ይመጣል። ልክ እንደሱ ደግሞ የእይታ ማጣትም ሊያጋጥም ይችላል እና በተቻለ መጠን አንዴ ከመጣ በኋላ በጥንቃቄ መኖር ያስፈልጋል። ብዙ ጊዜ የምናስተውለው ምንድነው ያው ምንም አይደለም እየተንቀሳቀስኩ አጠፋዋለሁ በማለት ችላ የምንልባቸው ጊዜያቶች ብዙ ናቸው። ምንም አይለኝም ዛሬ ልመገብ፣ ምንም አይለኝም ብዙ አይደለም እኮ ብዙ ጊዜ አልወስድም የምንላቸውም የአመጋገብ ሁኔታዎች አሉና እነዚህ የስኳር ህመማችን በጣም እንዲባባስ እንዲሁም ደግሞ ሌሎች ኮምፕሊኬሽኖች የምንላቸው የኩላሊት ህመሙ፣ የደም ግፊቱ፣ የልቡ እነዚህ እንዲመጡ ያደርጋል። ሰውነታችን እንግዲህ ፈጣሪ ሲሰራው አንዱ ካንዱ ጋር በጣም ተናቦ የሚሰራ አድርጎ ነው የሰጠንና በተቻለ መጠን ደግሞ እኛ እንግዲህ ፈጣሪ የሰጠን አካላችንን መጠበቅ የባለሙያዎችን ምክር በመስማት ራስን ተቆጣጥሮ መኖር እንግዲህ በጣም ጠቃሚ ነው። ምርጫ አለን። ዓለም ላይ ሁሉም ነገር ቀርቧል። የቀረቡልን ነገሮች ሁሉ ለኛ የሚጠቅሙ ላይሆኑ ይችላሉና መርጦ መጠቀም የሚጠቅመንን ነገር ማድረግ ደግሞ በጣም ጠቃሚ ይሆናል ማለት ነው። ስለዚህ እንግዲህ ከዛሬ ጀምሮ ሰሞኑን የስኳር ህመም ላይ የተለያዩ መረጃዎችን ትሰማላችሁ። በተቻለ መጠን ተግባራዊ እንድታደርጓቸው ነው እኛም የምንመክረው። ማስታወቂያ ሰምተን ተመልሰን እንገናኝ። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የህክምና ሙከራዎችና የባዮ ኢኩቪለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት። አንጋፋው ተቋም አርማውር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። የፕሮግራማችን አጋር ስለሆነ ምርምር ላይ ያላችሁ በተለይ በጤናው ዘርፍ ላይ ምርምር ስራዎችን የምትሰሩ ወደ አርማውር ሃንሰን እንድትሄዱ እንጋብዛችኋለን ማለት ነው። በርካታ አድማጮቻችን ደውለውልናል። ከነዚህ መካከል እንግዲህ አባይነህ ከሐዋሳ ደውሎልናል፣ ተገቢው ምላሽ ሰጥቶናል። ሻምበልም ከአሰላ ደውሎልን ነበር። ምንትዋብ ከሽሮ ሜዳ ደዋያችን ነበረች። ታደሰ ካባዲና
ደውሎልናል። ታደሰ ካባዲና የዘውትር አድማጫችንና ደዋያችን ነው። በጣም ነው የምናመሰግነው። ታደሰ ምን አለ? የጋሽ ኪሮስ አጋጣሚ ከኔ ጋር በጣም ተመሳሳይ ነው። እኔም ላለፉት 5 ዓመታት እንግዲህ በስኳር ህመም ሳቢያ እይታዬን አጥቻለሁና እነዚህን ጥንቃቄዎች እያደረኩኝ ይገኛለሁና የስኳር ህመም ትንሽ አስከፊ ህመም ነው። በተቻለ መጠን መጠንቀቁ ነው የሚበጀውና አመጋገባችን አኗኗራችን ማስተካከሉ ጥሩ ነው ብሎናል። ተፈሪም ከካራ ደውሎልን ነበረ። ጋሽ ኪሮስ እውቀቱን ለማካፈል ልምዱን ለማካፈል ስለመጣ እጅግ በጣም አመስግኑልኝ አመሰግናለሁ ያለ አድማጫችን ነው። እጅግ በጣም እናመሰግናለን። በአጭር የጽሁፍ መልእክትም በ09753499 ብሎ የሚጀምር ስልክ እንዲሁም በ0944 ጀምሮ በ6015 የሚያበቃ ስልክ እንደዚሁ መላሾቻችን ነበሩ። ሁሉንም እጅግ በጣም እናመሰግናለን። እንግዲህ የስኳር ህመምን በተመለከተ ዛሬ ለ34ኛ ጊዜ ነው በአገራችን እየተከበረ የሚገኘው። ብዙ ጊዜ እንግዲህ ከጓደኞች ጋር ከጎረቤት ጋር መነጋገር ብዙ መፍትሄ ያለውና የስኳር ህመም እና ደህንነት በስራ ቦታ በሚል መሪ ቃል ነው እየተከበረ የሚገኘው። ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪ ድጋፍ ያድርጉ በሚል መሪ ቃል ነው እየተከበረ የሚገኘው። ይህ ማለት እንግዲህ በስራ ቦታ ከሰዎች ጋር አብረን እንነጋገራለን፣ ሀሳብ እንለዋወጣለን። በተቻለ መጠን ደግሞ ስለ ስኳር ህመም እንነጋገርና ድጋፍ እናድርግም እንጠይቅም የሚለውን ለማመላከት የተመረጠ መሪ ቃል ነው። እንግዲህ ስራ ቦታችሁ ላይ ተነጋገሩ። መነጋገር ጋሽ ኪሮስ እንዳለው እንግዲህ ብዙ መፍትሄ ይኖረዋልና ከሰዎች ጋር መነጋገርና መወያየት መድኃኒት መጋራትን ብቻ ሳይሆን ሀሳብ መጋራትን ወዴት መሄድ እንዳለብንም ሊጠቁመን ይችላልና ለማንኛውም የጤና ችግር ከሰዎች ጋር መነጋገርና መፍትሄ መፈለጉ በጋራ በጣም ጠቃሚ ይሆናል። የስኳር ህመም እንግዲህ ባለፉት 30 ዓመታት በጣም እየጨመረ እንደሚገኝ ነው መረጃዎች የሚያመለክቱት። ስለዚህ ቅጥ ያጣ ውፍረት ያለባችሁ ወይም ደግሞ በጣም የወፈራችሁ ሰዎች፣ ጤናማ ያልሆነ አመጋገብ የምታዘወትሩ፣ የአካል ብቃት እንቅስቃሴ የማታደርጉ፣ እንዲሁም ማጨሱ፣ አልኮል አብዝቶ መጠጣቱ እነዚህም ካሉ እነዚህ ልምዶች በማስወገድ እንግዲህ ራሳችሁን ጤነኛ አድርጋችሁ መኖር ትችላላችሁ። ለስኳር ብቻ ሳይሆን ለሌሎችም ህመሞች እንዳትጋለጡ ራሳችሁን መጠበቅ ትችላላችሁ ማለት ነው። ማቴዎስ ወንዱ ኢትዮጵያ ካንሰር ሶሳይቲ የቀድሞ ያሁኑ ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። አዜብ ታምሩ ፕሮግራሙን አዘጋጅቻ አቅርቤላችኋለሁ። ሻምበል ደግሞ በቴክኒኩ ከኛ ጋር ቆይታ አድርጓል። በስልክ መስመሮቻችን እየደወላችሁ ከኛ ጋር ለነበራችሁ አስተያየት ለሰጣችሁን ሁሉ እጅግ በጣም እናመሰግናለን። በተከታይነት እንግዲህ ዳሰሳ ይቀጥላል። በብራዚል ኮፕ 30 ላይ አተኩሮ ሳሙኤል እንዳለ አዘጋጅቶታል። እሱን ታደምጣላችሁ። ከኛ ጋር ለነበራችሁ ሁሉ አመስግነን ሳምንት በጤና እንዲያገናኘን ተመኝተን የዛሬውን ፕሮግራማችን አጠናቀናል። በደህና ዋሉ።